በሰንበቱም መጨረሻ የመጀመሪያው ቀን ሲነጋ መግደላዊት ማርያምና የሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር። ጠባቂዎችም እርሱን ከማፍራቱ የተነሳ ተናወጡ፣ እንደ ሞተም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደ ተናገረ ተነስተዋልና። ጌታችን ኢየሱስ ክርስቶስ እንደ ተናገረ መቃብሩን ፈንቅሎ ተነስተዋል። በኢትዮጵያና በተለያዩ የዓለም ሀገሮች የምትገኙ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን አገልጋዮችና ምእመናን እንዲሁም የጌታ ቅዱሳን በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ ትንሣኤ በዓል እንኳን አደረሳችሁ፣ እንኳን አደረሰን። የጌታችን የኢየሱስ ክርስቶስ ትንሣኤ በትንሣኤ ኃይል ሞት የተሸነፈበት፣ ኃጢአት የተሸነፈበት፣ ዲያብሎስ የተሸነፈበት ትንሣኤ ነው። ትንሣኤ ለቅዱሳን ድል ነው። ትንሣኤ ለእግዚአብሔር ቤተሰቦች ሁሉ ድል ነው። ጌታ ኢየሱስ ክርስቶስ በትንሣኤ ኃይል ሁሉን አሸንፈዋል። እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ የጌታችን የኢየሱስ ክርስቶስን ወንጌል ስናውጅ የጌታችን ኢየሱስ ክርስቶስ ትንሣኤ ነው። የጌታችን የኢየሱስ ክርስቶስ ትንሣኤ የወንጌላችን ማዕከልና እምብርት ነው። ስለዚህ ያለ ትንሣኤ ወንጌል ሙሉ አይሆንም። ስለዚህ በክርስቶስ ኢየሱስ ትንሣኤ ሰዎች በማመን ይድናሉ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ልጅ ይባረክ። ሌላው እንደሚታወቀው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን አገልጋዮችና ምእመናን በሙሉ ከየካቲት 30 እስከ ሚያዝያ 2 በጾምና በጸሎት ላይ እንደነበርን ይታወቃል። በዚሁ መሰረት በጾሙ ማሳረጊያ ላይ ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 6 እስከ 7 እንደተጠቀሰው የጾም ማሳረጊያችን በዛ እንዲሆን በመካከላችን ያሉትን ድሆችና ሌሎችንም እጃቸው ያጠረባቸውን ወገኖች በማሰብና በመደገፍ እንዲሆን በጌታ ፍቅር ላሳስባችሁ እወዳለሁ። እግዚአብሔር ቅዱሳንን ሁሉ ይባርክ። እግዚአብሔር ሕዝባችንና አገራችንን ይባርክ። እግዚአብሔር ይባርካችሁ። መልካም የትንሣኤ በዓል